ሰላም እንደናችሁ በሌላ ሰው ቪዲዮ ተመልሰናል። የዛሬው ደግሞ ለየት ያለ ነው። ያው እዚህ ፖድካስት ላይ እንደምታውቁት ስለምወደው ኢንትረስት ስለሚያደርገኝ ኢንስፓየር ስለሚያደርገኝ መወራት አለበት ብዬ ስለማምናቸው ስለተለያዩ ነገሮች ነው የማወራው። ገስቶች እስኪመጡ ሶሎ ቪዲዮዎች እንሰራለን። በቃ እኔ ቢወራ ደስ ስለሚለኝ ነገሮች ነው የማወራው። አውቃለሁ የተሻለ እያልኩ አይደለም፣ ግን ያው ስለምወደው ነገር ሼር ለማድረግ ነው። አንድ ሰው ሊወደው ይችላል በሚል ነው፣ አዋቂ ነኝ ለማለት አይደለም። እና ዛሬ የምናወራው ያ ፊሎሶፊ ወዳለው በጣም ስለምወደው ኪንግ ኦፍ ፊሎሶፊ ነው የሚሉት፣ እንደውም የስቶይሲዝም ፊሎሶፈር ማርከስ አውሬሊየስ። በጣም ስለሚገርመኝና ስለማደንቀው ሰው ነው የምናወራው። ማርከስ አውሬሊየስ ማን ነው? ሜዲቴሽንስ የሚለው መጽሐፍ የእሱ መጽሐፍ ነው ለማለትም ቢከብድ፣ ምክንያቱም ፐብሊሽ ለማድረግ ስላልጻፈው። ሜዲቴሽንስ ዋና ካንሰፕቶቹ ስለ ስቶይሲዝም ምንድን ነው የሚለው፣ ስቶይክ ፊሎሶፊ ምንድን ነው፣ ስለ እነሱ ነው የምናወራው። ኦኬ፣ ያው ሁላችሁም ብዙዎቻችሁ እንደምታውቁት ማርከስ አውሬሊየስ የሮማን ኤምፐረር ነበረ። በ121 እስከ 180 ኤዲ ውስጥ ኤዲ ነው መረሳት የለበት እንግዲህ 2000 ፕለስ years የነበረ ኤምፐረር ነው። በዛ ጊዜ ለራሱ ለማንም ብሎ አይደለም እንግዲህ እንደሱ አይነት ፓወርፉል ማን አልነበረም በዛ ጊዜ። በጣም ስለሚገርመኝ ነው። he was so powerful። ከሱ በላይ የሚሰማና ፓወር ያለው ሰው አልነበረም በዛ ጊዜ። ግን ይህንን ለራሱ የጻፈው ሌተር ጆርናል ለራሱ ፐብሊሽ ተደርጎ ነው ሜዲቴሽን የሚለው መጽሐፍ ትራንስሌት ተደርጎ እኛ ያነበብ ነው ማለት ነው። ብዙዎቻችሁ ታውቁታላችሁ። ሜዲቴሽን መጽሐፍ በጣም ወዶ መጽሐፍ ነው እና ኮር ሀሳቦች አሉት መጽሐፉ ላይ በጣም ወዳቸው። መጽሐፉን ጊዜ ኖሯችሁ ላላነበባችሁት ሰዎች ምንድን ነው የሚለው፣ እንዴት ነው አጻጻፉ፣ በጣም ደስ ይላል። ቴስት ተደርጓል። ብዙ ዓመት የተፈተነ መጽሐፍ ነው። እስካሁን እስካለንበት ጊዜ ድረስ እንግዲህ 121 እስከ 180 ኤዲ ውስጥ የተጻፈ ነገር እስካሁን አፕላይ ስናደርገው የሚሰራ መሆኑ በጣም የሚገርም ነው እና መጽሐፉን ፐብሊሽ አድርጎ ለቢዝነስ አለመጽሐፉ ደግሞ ተሰሚነቱን ይጨምረዋል ማለት ነው። 8 ወሳኝ ማይንድ ሴት ሀሳቦች አሉት ብዬ ነው እኔ የማስበው። መጽሐፉ ከዚህ በላይ ሊኖሩት ይችላሉ አሉትም፣ ግን እኔ 8 የምወዳቸውን ሀሳቦች ነው የምናወራው። የመጀመሪያው የሚለው ምንድን ነው? nobody can make you feel a certain way ነው የሚለው። choose not to be harmed። ለመጎዳት እኛ ካልፈቀድን you won't be harmed ነው። choose not to be harmed and you won't be harmed። በጣም የሚገርም አባባል። እኛንም ፈቃዱን ከሰጠነው ከቁጥጥራችን ውጪ የሆነ ነገር ባደር እንዳያደርገን ዋናው በቃ ካንሰፕት ስቶይሲዝም እሱ ነው። ሃርም እንደሆነ ፈቃድ ካልፈቀድንለት አንድ ሰው ሊጎዳን አይችልም። እንግዲህ ሜዲቴሽን ላይ አፍሪካት የቱ ጋር እንደጻፈው ኢንተርፕሬት እንዴት ነው የምናደርገው፣ እንዴት ነው የምንተረጉመው ነገሮችን ነው። ስሜታችንን ኮንትሮል የምናደርገው የምንቆጣጠረው እኛ ነን። ማንም ሰው ሊቆጣጠረው አይችልም። ስለዚህ ማንም ሊጎዳን አይችልም ነው የሚለው። ኤክስተርናል የሆኑ ከውጭ ያሉ ነገሮች ፔን ምናምን ሊሆን ይችላል፣ ከፈቀድንለት ነው የሚጎዳን ነው የሚለው። ፓወር ከሰጠነው ነው ሰው ሊጎዳን የሚችለው። ሁለተኛው ደግሞ ኮንትሮል ዩር ማይንድ ነው የሚለው። አይምሯችንን እንዴት መቆጣጠር እንደምንችል ነው የሚያወራው። ፎከስ ኦን ዋት ዩ ካን ኮንትሮል። ሌላው ከአንተ ውጪ የሆነ ለምን ዘነበ ብላ አትናደድ። ስለዚህ you have a power over your mind። ፓወር አለ over your mind ነው የሚለው። ውጭ ያለው ሳይሆን ውስጥ ያለውን ፓወር ተመልከት። በጣም ፓወርፉል ቱል ነው ማይንዳችን ነው የሚለው። ይህንን ባወቅ ቁጥር ጥንካሬህን ስትሬንግህን እያወቅ ትመጣለህ ነው የሚለው። አንተ ላይ የሚፈጠረውን ነገር መቆጣጠር ባትችል ግን ሪስፖንድ እንዴት እንደምታረግ፣ እንዴት እንደምትመልስ፣ እንዴት ሪያክት እንደምታረግ ግን ፓወር አለህ ነው የሚባለው። አንድ ሰው መጥቶ ቢሰድብህ፣ አንድ ሰው ቢጎዳህ ያንተ ሪያክሽን ፓወር አለ።
ውጭ ያለውን ነገር መቆጣጠር አትችልም፣ ግን ሪስፖንድ የምታደርገውን ነገር ግን መቆጣጠር ትችላለህ ነው የሚለው። ይሄ በጣም ወሳኝ ነገር ነው። ስለዚህ ሁሌ ማሰብ አለብን የሆነ ነገር ስንሆን፣ ወይ የሆነ ሰው ሊጎዳን ሲሞክር፣ ወይ ሲጎዳን፣ ወይ መኪና እየነዳን፣ ወይ የሆነ የምንወደው ሰው የእኛ ሪስፖንድ አደራረግ ግን በእኛ ውስጥ ነው ያለው። ውጭ ያለውን ከኛ ውጭ ነው። የሚገርም ነው በዛ ጊዜ እንደዚህ ማሰብ። ሌላኛው የሚለው ምንድነው? ኢነር ጌም ኢዝ ኤቭሪቲንግ ነው የሚለው። የህይወት ደስታ በሀሳብህ ውስጥ ነው ያለው ነው የሚለው። The happiness of your life depends on the quality of your thoughts. ጥሩ ነገር የምታስብ ከሆነ ደስታ ይመጣል እያለ ያለው። ሀሳብህን መቆጣጠር ከቻልክ ህይወትህን መቆጣጠር ትችላለህ። በጣም ደስ የሚል አባባል። ምክንያቱም ሀሳባችን ነው ወደ ሆነ ነገር የሚቀየረው እና control your thoughts, control your life. ሀሳባችንን ከተቆጣጠርን ህይወታችንን መቆጣጠር እንችላለን። የህይወታችን ደስታ የሀሳባችን ጥራት ላይ ነው የሚመሰረተው የሚለው። ስለዚህ ጥሩን እናስብ። ደስታ እዛ ላይ ዲተርሚን ስለሚደረግ። ሌላኛው ደግሞ የሚለው ሊድ ባይ ኤግዛምፕል ነው። የተግባር ሰው ሁን ነው። በተግባር አሳይና ምሳሌ ሁን። ምንም ጊዜህን አታባከን። ጥሩ ሰው እንደዚህ ነው ብለህ ጥሩ ሰው ሆነህ አሳይ ነው የሚለው። Waste no more time arguing about what a good man should be. Be one ነው የሚለው። በቃ ጊዜህን ጥሩ ሰው እኮ ማለት እናቱን የሚረዳ ጥሩ ሰው እኮ ማለት ምናምን እያልክ ፕሩቭ ለማድረግ አትሞክር። ሆነ አሳየ ነው በቃ። Be one። በጣም ደስ የሚል አባባል። በዛ ጊዜህን ማሰቡ በቃ ምንም ጊዜህን አታባክን እዛ ላይ በመከራከር ወይ ያንን ፕሩቭ ለማድረግ ሆነ አሳይ። Act out excellence ደግሞ የሚለው አለ። Do the right thing። ትክክለኛውን ነገር አድርግ። At each moment you have the option። ብዙ ጊዜ የሆነ ክስተት ላይ ምርጫ አለህ ነው የሚለው። Accepted with humility። በመዋረድ ተቀበለው ወይንም ያንን ሰው ትሪት እንደሚደረግ ትሪት አድርገው። To treat the person as they should be treated ነው የሚለው። ምንም ነገር ውስጥ እንዳይገባ። Do the right thing። ትክክለኛውን ነገር አድርግ። Do the right thing በቃ የሚለው ይገልጸዋል መሰለኝ። ትክክለኛውን ነገር አድርግ። ትክክለኛ ነገር በሞራልም በምንም ስለምናውቀው ማለት ነው። Do the right thing። ትክክለኛውን ነገር አድርግ ነው የሚለው ማርከስ አውሬሊየስ የዛሬ ስንትና ስንት ዓመት የተናገረውን ነገር ነው የምናወራው። Stop caring about other opinions የሚለውም ደግሞ በጣም የምወድለት ሀሳብ ነው። የዛሬ ስንት ዓመት ስለ ሰው ኦፒኒየን አትጨነቅ፣ ስለዚህ ዩቱብ ላይ ስለተጻፈው ካሜንት ሊሆን ይችላል። I really don't care። የሰው ኦፒኒየን ባደር ያደረገ ባደረገ ቁጥር የነሱ ስሌቭ ስለምትሆን ማለት ነው። በእነሱ ቁጥጥር ስር ነው የምትሆነው። የሰው አእምሮ ውስጥ የሚካሄደው ነገር አንተ ሊጎዳ አይችልም። ምን ማለት ነው? አስተሳሰባችንን ኮንትሮል፣ ፐርሴፕሽናችንን፣ እይታችንን መቆጣጠር አለብን ነው ዋናው። ስለዚህ ስለ ሰው እንደዚህ ብሏል ምናምን ብለህ አትጨናነቅ። የዛኔ እንኳን ስለ ሰው ኦፒኒየን የሰው ልጅ ይጨነቅ ነበር ማለት ነው። መጽሐፉን አንብቡት። ሃይሊ ሬኮመንድ ሜዲቴሽንስ። እንደዚሁ ሃይላይት ነው እያወራሁላችሁ ያለሁት። በጣም የሚገርመኝ ሰው ስለሆነ ነው። ትንሽ ስለሱ ስቶሪ ትክክለኛውን ባይሆን ግላዲኤተር የሚለው የረስል ክሮ ፊልም ላይ እዛ ላይ ያሳዩታል። ታሪኩን በጣም የሚገርም ነው። ከልጆቹ ጋር ያለው ታሪክ፣ በኤልነስ የሞተበት ልጅ እንዴት እንደተጎዳ በቃ በጣም ደስ የሚል ታሪክ ነው ያለው። እስቲ ማርከስ አውሬሊየስ የሚመቻችሁ ከሆነ ካሜንት ላይ ጻፉልኝ። pursue your dreams የሚል ደግሞ አለ። ህልምህን ተከተል። It's not death a man should fear, but he should fear never beginning to live. ሞትን አይደለም የሰው ልጅ መፍራት ያለበት። የሰው ልጅ መፍራት ያለበት መኖርን ካልጀመረ ነው። Leave your mark in this world ይላል። እዚህ ምድር ላይ አሻራን ጥለህ እለፍ ይላል። እሱ ጥሎ ነው ያለፈው።
በጣም የሚገርም ነገር ነው። ስለዚህ ያው ሳላዛዛባችሁ መጽሐፉን አንብቡት። ሜዲቴሽን የሚለውን በአጭሩ አንሼከብል የማይነቃነቅ ማይንድ ሴት ቢልድ እንዴት እንደምናደርግ ነው የሚያወራው። ሊድ ባይ ኤግዛምፕል ይላል። መሆን የምትፈልገውን ነገር ሆነ አሳይ። ትክክለኛውን ነገር አድርግ። ዱ ደ ራይት ቲንግ። ስሜትህን ተቆጣጠር። ስሜትህን በተቆጣጠርክ ቁጥር ፓወር አለ። ሜንታል ስትሬንግዝ የሚባለው ማለት ነው። ሀሳቦችን ኮንትሮል አርግ። ኮንትሮል ዩር ቶትስ። የሰውን ኦፒኒየን ኢግኖር አርገው ተወው። ድሪምህን ላይ አክት አርግ። ዝም ብለህ አትየው፣ አክት አርግ። ድሪምህን ፐርሱ አድርግ። የዛኔ ነው የሚያወራው እንግዲህ። ኢንተርፕሬቴሽኖችን ኮንትሮል አርግ። ከሁሉም በላይ ደግሞ ስቶይሲዝም የሚታወቀው ፎከስ ኦን what you control, what you can control። ፎከስ ማድረግ ያለብህ በአንተ ቁጥጥር ውስጥ ያለውን ነገር ብቻ ነው። ከአንተ ቁጥጥር ውጭ የሆነውን ነገር እርሳው፣ ተወው። በቃ ይሄ ዋናው የስቶይሲዝም በቃ መጽሐፉ ላይ በቃ በማርከር መሰመር ካለበት ይህን ነው ደጋግሞ የሚያወራው። እና ጀርናል ነው፣ ለራሱ ነው የጻፈው፣ ይታተማል ብሎ አይደለም። የዛሬ ስንት ዓመት ነው የተጻፈው? ቴስት ታደርጉ። በሌላ ኤፒሶድ እንመለሳለን ኔክስት ዊክ። ፒስ